ቤቷን ለማፍረስ የወጣ አውሬ ያለው ነገሮችሽን ሁሉ ሊያበላሽ አንቺን ብሎ ጴንጤ አንቺን ብሎ አገልግሎት አሁን ሙድ መያዣ ሆነሻል። ምክንያቱም ዙሪያ ያለ ጉዳይ አንዳንዱ ለመንገርም የሚያመች አይደለም። እግዚአብሔር ግን እንደዚህ ነው የሚልሽ፣ መጀመሪያ በቤትሽ ሞገስ ይሰጥሻል። አሜን። የታልኩኝ በቤትሽ ሞገስ ይሰጥሽ። ነይንገርሽ በጆሮሽ ይሄንን ከጌታ ውጭ ማወቅ የሚችል ሰው አለ? እግዚአብሔር እንዲህ ብሎኛል፣ ዛሬ ጀምሮ አሜን አንቺ በማታቂው ፌቨር ውስጥ አሜን እግዚአብሔር ነገሮችሽን ሰርቶ አሜን ለክብርና ለሞገስ አሜን ለኃይልና ለክብር አሜን ነገሮች ይቀየራሉ። አሜን። እስኪ ጊዜው ደረሰ በይ በይ። አሁንም ጊዜው ደረሰ። ወደ ድሮ ጩኸትሽ ተመለሺ። እውነት ነው። ከዛ ሁሉ ጸሎት ከዛ ሁሉ መንፈሳዊ ኃይል እንዴት ነው በሆኑ ሰዎች ወሬ ምክንያት የምትወርጂው? ተመለሺ ወደ ጸሎትሽ። አሜን። እግዚአብሔር ካንቺ ጋር እንዲሰራ ከፈለግሽ ተመለሺ ወደ ጸሎትሽ። ምክንያቱም ላይዋ ላይ የነበረውን ሞገስ አየሁት። እግዚአብሔር ሰጥቷት የነበረውን ኃይል አየሁ። ግን ክፉ ሰዎች አራገቡት። ነገሮቿን ሊያበላሹ ትንንሽ ምክንያቶችን ተጠቀሙ። እግዚአብሔር ከእንደገና አሜን በእነሱ ፊት ከእንደገና ውድቀቷን በተመኙ ፊት ውድቀቷን ባወጁ ፊት ከእንደገና ነገሯን ይሰራዋል። ከእንደገና ነገሯን ያስተካክለዋል። ይህ የእንደገና ቅባት ጊዜ ሆነ።